ወርቁ እንዴት ነው እናንተ ቤት ሊመጣ ይቻላል? ምን እያልሽ ነው እማዬ? ዛሬ የሚያነን አባት እየጠረጠርሻቸው ነው? ኡፍ እዝራ በእናትህ አታሹፍ። አያ ሳልነግሮት ሀና እኮ እውነታው ላይ ደረሰችበት። ከእዝራ ፍቅር ሳይዘኝ አይቀርም። እዝራ ግን እንደዚህ ይዘጋኛል ብዬ አላሰብኩም ነበር። ተሰማኛለህ እዝራ? ኩራትን በልክ አድርገው። አንቺ ከፈለግሽ ተመልሽ የሰዎቹ ቤት ገብቼ ወርቁን ሰርቄ እመጣለሁ። ሰላም ሰላም፣ የተከበራችሁና የተወደዳችሁ እንዴት ናችሁ? እንዴት ቆያችሁ? እንግዲህ ቪዲዮ እየለቀቁ አይደለም፣ ምክንያቱም ስለማይታይልኝ አልፎ አልፎ እለቃለሁ ማለት ነው። እንደዚህ አንዳንድ ነገሮችን እንግዲህ ለዚህ ቻናል አዲስ የሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት እያደረጉ ይግቡና ወደፊት በጣም ብዙ ነገሮችን የምንለቀባቸው ቻናል ይሆናል። አብረን እንቆይ። መልካም ቆይታ። እኔ ወንጀል አልሰራው። ሜሮን ገንዘብ ስጪ ስታስፈራራኝ ገንዘብ ይሰጥሻለሁ ብዬ ጠርቻት በሽጉጥ ሳስፈራራ ነው። ምን እያልሽ ነው ባዩሽ? በቀን እኮ ነው እኔ ስለ ሌላ ወንጀል ሰርቼ አውቃለሁ። እንዴት ማለት? እኔ ልሸውጪኝ? አንተ ማየ ስራ ባልደረቤ ያላንተ እገዛ እኮ ምንም ማድረግ ነገር አልችልም። እና ወንጀል አልሰራም ውስጤ ምን ማለትሽ ነው? ፖሊሳቸው ባይናቸው ካዩ ምንም መረጃ ነገር የላቸውም። እንደዛም ቢሆንም ይኸውልህ አንተን ጠቅቄ ነው ማውቀው። ብታውቂስ ታዲያ ካሰብክበት ምንም ነገር እንደማይከብድህ ነው ማውቀው። እኔ የቻልኩትን እየሞከርኩ ነው። እኔ ምንም ነገር ምን እያልሽ ነው? ከዚህ መውጣት አለባትም የሚለውን ነገር ገና አልወሰንክም። ብትወስን ኖሮማ ይሄ ምን ያህል እጅ ረጅም እንደሆነ ጠንቅቄ ነው ማውቀው። እኔ እየሞከርኩ ነው። አንቺ ተረጋጊ። ከዚህ በላይ ጊዜን ባላሳልፍ ታስተካክለዋለህ ብዬ ተስፋ አደርጋለሁ ብላ ትላለች። እሞክራለሁ ሰላማዊ ብሎ እሞክራለሁ ብሏት ነው ሄደው። ግን ባዩሽ ዋጋዋን ስላገኘች እኔ በጣም እጅግ ደስ ብሎኛል እውነት ለመናገር። ምክንያቱም የሰው ነገር የሚፈልግ እስከ መጨረሻው ይሄ ነው ማለት ነው። የሰው ነገር የሚፈልግ ሰው እንደዚህ ነው በቃ እንዴ ነው በቃ። እስር ቤት ናት ምንም አታመጣም ብለሽ ነው አይደል? አዎ ምንም አታመጭም። ያንን እኮ ፖሊስ ጠባ ነው። ወይኔ ባዩሽ ባንቺ ምክንያት በዚህ በስብሽ ባንቺ 10 ጊዜ ባንቺ ምክንያት አትበይ። እና ታዲያ ምን ልበል? እኔ ምን አቅልሻለሁ? እኔ አንቺ ገንዘብ አምጪ ባትይ እኮ ሁላ ነገር አይሆንም። ገንዘብ አምጪ እንጂ ችግር ፈጣሪ አላልኩሽም። ታይ ታይ አንቄ እንዳልክልሽ የማታደርገው ነገር ዝም ብለሽ አትቀባጥሪ። ያለውበት ፖቴ ነው እንጂ እጄን አሳስሮ ያስቀመጠኝ እንዴት እንደማረግሽ አሳይሻለሁ። አሁን እኮ እድሜ ልክ መበስበስሽ ነው። ቆይ ብቻ ልወጣ ሰምኛለሽ። ከዚህ በኋላ ባንቺ ምክንያት እያልሽ ጭቅጭቅ አልፈልግም። ባንቺ ምክንያት አይደለም እንደዚህ የተገኘው እኔ ገንዘብ እንጂ ራስሽ ነሽ መሳሪያ እንትን ብለሽ እስር ቤት የመጣሽው። የማንም ሴተኛ ዳሪ ብቻስ ከመስቀል ግራ መሸጥ ይሻላል። ታይ ብዬሻለሁ። ታይ እሺ ተውሻለሁ። አንቺ ግን አትድረሽብኝ፣ አርፈሽ ተቀመጪ ብለው እንግዲህ እስር ቤት ለምን ያስቀሽ? በቃ ይቅርታ። እንደዚህ መሆንሽ ለማንም ስለማይጠቅም ተረጋጊ። ጊዜ ጥሎ ነው አይደለ? ለነገሩ ለምንም የምትመች ሴት ስለሆንሽ ምንም አይደንቀኝም ምናምን ብላ ትዝትባታለች ማለት ነው። እንግዲህ ባዩሽ እስር ቤቷ ገብተው የሚያክላቸው ምንድነው? ለነገሩ ለምንም የማትመች ሴት ስለሆንሽ ምንም አይደንቀኝም ብላ ትላታለች ማለት ነው። ይገርማል። አንዳንዴ ግን እኛ ሰዎች ስንባል በጣም ከባድ ነው የሆነት። እንዴት የገዛ ጓደኛዋን እንደዚህ ታደርጋታለች? ግን አንዳንዴ መጥፎ ነገር መስራት ጥሩ አይደለም። ጥሩ እየሰራችሁ በይች ምድር ላይ እያላችሁ ጥሩ ነገር እየሰራችሁ ብትሄዱ በጣም መልካም ነው ብዬ አስባለሁ። እና ጥሩ ነገር ሰርተን እንለፍ ወገን ጥሩ ነገር ሰርተን እንለፍ። እና ያው እንደዛ ነው የምላችሁ። ይልቅ ለምንድን ነው ስልኳ አይሰራም? እኔ ምን አውቃለሁ? ከጧት ጀምሮ ስልኳ አይሰራም። እዚህ መጥቶ ነበር እንዴ? ለካ ጉድህን አልሰማህ። የምን ጉድ? እና እኔ የእውነታው ላይ መድረሳቸው ነው። የምን እውነታ? ከልጅቷ ግንኙነት ያለውን አውቀው እንዴት? ምን እሱ ብቻ ጠፍቶ የነበረው ቦርሳ ውስጥ ምን ቢገኝ ጥሩ ነው? ምን ተገኘ? ወርቅ፣ የሰረቀችው ወርቅ። ልጅ ገደልኩ።
ከዛ ትን አለው ማለት ነው። በጣም ነው የሚገርመው። ግን አንዳንዴ የሰው ሀቅ ንጹህ ሀቅ ነገሩ ሁሉ ድብልቅልቅ ብሎልሃል። አዎ ሀኒዬና ቦርሳውን ሲከፍቱ ወርቅ አገኙ። ተምቹ የት አለ? እኔ ምን አውቃለሁ? ሰሞኑን ብለች ጥንብዝ እያለ ነው የሚመጣው። ወይኔ ወንድሜ ስራ እሰራለሁ ብዬ ግን አንተ እየጠፋህ ስራው እንኳን አስቸጋሪ አልነበረም እና ለምን ጠፋህ? የምሰራው ስራ በጣም ሩቅ ስለሆነ በሌሊት ነው የምወጣው። ከዛ ተመልሼ ስመጣ ደግሞ ይመሽብኛል እና እንዴት ነው ስራው? ትንሽ ነበረች። ጋሽ ጥሩ ነው ብቻ ዋናው ልጅቷን ፍለጋ ብሎ እንደወጣ ነው የቀረው። እስቲ ዛሬ እንየውና ከርሶ ጋር እዚህ ባድር ቀራ አይሏትም አይደል? ዝም ብላ ያዝ የማይናገረው እንዳላጎርሶት እጄን አልታጠብኩም ብሎ ይላል። ይልቅ ሰንዘር አድርጓ ብሎ ይላቸዋል ማለት ነው። በነገሬ ላይ ስላላችሁ ብቻ አይደለም፣ በእውነት ባላችሁ ነገር ላይ ደስተኛ ሆኖ መኖር አይሻልም? አንዳንዴ የሆነ ሀብት ሲመጣ በጣም ፍቅር እናጣለንና ፍቅር ባናጣ በጣም መልካም ነው ብዬ እላለሁኝ። የምወዳችሁና የማከብራችሁ የእውነት እና ስሚማ የዝራ የፍቅር ጥያቄ አቀረብልኝ አላልሽኝም ነበር? ስጠይቀው እኮ አላቀረቡላትም አለ። አረ ውሸቱን ነው። ሀኒ እርግጠኛ ነሽ አፈቅርሻለሁ ብሎሻል? አዎ መሰለኝ። ስለዚህ አንቺ ተሳስተሽ ነው። እንዴት? ልቤን ስለማለም ከዚህ በኋላ ግንኙነታችን ይቆም እና ይሄ ፍቅር ጥያቄ አይደለም እንዴ? ዮሐኔ አዋረድሽኝ። ምን አድርጌሽ ነው ያዋረድሽኝ? ለነገሩ እኔ ጥፋተኛ፣ አንቺ ያልሽኝ ነገር ማመን አልነበረም። ሰላም እሺ፣ አስጨነቅሽኝ እኮ። አሁንማ በቃ እንደወደድሽኝ ነገርሽ በጣም ነው የሚኮራብሽ። ለምን ማለት እንዴት ነው? ወንድ አይደለ እንዴ? እንዴ ወንድ ሲወደድ ሲቆራ እንዴ? እንደዛ እንደሆነ አታውቂም ነበር? እኔ እንዴት አውቃለሁ ሰላምዬ? አሁንማ እንዴ ተዋርዷል። ለማንኛውም እንተኛ። ወይ ጉድ! እንግዲህ ሀና ከልጁ ፍቅር ይዟታል ማለት ነው። አንዳንዴ ግን ወንዶች ለካ ስናፈቅራቸውን እንደዛ የሚለማመጡ እንትን የሚሉብን። ካሁን በኋላ እኔ ወንድ ባፈቅር ራሱ ስሜቴን አልገልጽም። የእውነት እንዴ ለዛ ነዋ መወደውን ሰው ማላገኘው ቀደም እየተንጠለጠልኩ። ስለዚህ እኔ ወድ ብቅ ነው ማደርገው ፍቅሬን። ስለዚህ ከዚህ ድራማ በጣም ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። እውነት ለመናገር እኔ በጣም ነው የገረመኝ። የዝራንን እኔ ወድጃለሁ እንዴ? እንደዛ አይመስልሽም? እኔ እንጃ ሰላምዬ፣ ግራ ገባኝ እኮ። ከወደድሽማ ቆየሽ እኮ። ታዲያ መቼ ነው የጀመረኝ? ሀና አቤት ሰላም። እኔማ ራስሽን እንድታዳምጭ በራስሽ እንደተወሰኝ ነው እንጂ ከወደድሽማ ቆየሽ። አሁን ታዲያ ምንድነው ማድረግ ያለብኝ? ዝም ብለን እንተኛ፣ ነገ በደንብ እናወራለን። እሺ ሰላምዬ እንተኛ በቃ። ለማንኛውም ግን ተረጋጊ የኔ እህት ብላ ትላታለች ማለት ነው። ይገርማል እናንተ ጋይሲዎች፣ ይገርማል አይገርምም? እና እንደዛ ብላ ትላለች ማለት ነው። እውነት ለመናገር ማለት ነው። እና አንዳንዴ ይገርማል ነው ይባለው አይደል? እና ውድ ተከታታዮች ከዚህ ድራማ በጣም ብዙ ነገር እየተማራችሁ ይመስለኛል። ለዚህ ቻናል አዲስ ከሆናችሁ ከታች ያለችው የደወል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት አድርጉ። ብዙ ነገር ይሄ ቻናል ብዙ ላይፍ የሚደረግበት ይሆናል። ብዙ ላይፎችን የምናደርግበት ይሆናል ማለት ነው። ስለዚህ ወደ ተራቀው እንሄዳለን ማለት ነው። እንዴ አሴር ረበሽኮት እንዴ? ምን ምንም አልሆንኩም። ታዲያ ምን ሆነ ነው በደቀን እንደሌት የተቀመጠ? ጨነቀኝ፣ በጣም ጨነቀኝ። ፋዘርዬ ምን ሆነ ነው? ተምቹ ምን ሆኖ የሆነ ያን ብዬ ጨነቀኝ። ምን ይሆናል? ተምቹን አውቀዋለሁ። የሆነ ነገር ካልሆነ በስተቀር ስልኩን አይዘጋም። አትጨነቅ፣ ምንም አይሆንም። እግዚአብሔር ያውቃል። ፋዘርዬ ተምቹን ማለት ወንድሜ፣ ጓደኛዬ፣ ምስጢረኛዬ ማለት ነው። እንዴት ነው ማለት ጨነቀው? እሺ ቆይ አሁን ተጨንቀ ምን ትሰራለህ? በጣም ካልከፋው በስተቀር ስልኩን አጥፍቶ አይዘጋም። እኔ የምር በጣም ጨንቆኛል ብሎ ምን ሊሆን ይችላል? ልጁ በጣም እብድ ነው። ሲከፋው ምን እንደሚያደርግ ራሱ ያውቃል።
እንዴት በዚህ ሰዓት ጎኑ መሆን ያቅተኛል? እኔ እኮ አሁን ያንተ እንደዚህ መሆን ምን እንዴት ብዬ ልተኛ? ተምቹ እኮ በእኔ ምክንያት እኮ ነው። እና ታዲያ አንተ ምን አለ? እኔ ልጅቷን ቅረባት ያልኩህ ተደጋጋሚ። ይሄ ነገር እንደሚፈጠር ማወቅ ነበር። እንግዲህ አንተ ነብይ አይደለህ። ይሄን እንደሚሆን በምን ታውቃለህ? ይኸውልህ ፋዘር፣ ምንም የዚህ ነገር ተጠያቂ እኔ ነኝ። ራስን እንደዚህ ደግሞ አትወቀስ። እሱን ደግሞ እግዚአብሔር ይጠብቀው። ፋዘርዬ፣ ተምቹን ብዙ ነገር አድርጎኛል። አንድ ቀን ግን አመስግኘው አላውቅም። ወንድም እኮ አይመሰገንም። ቢሆንም የኔ ችግር ጊዜ ከፊቴ ነበረ። አሁን ግን እሱን የት እንዳለ አላውቅም። በቃ ሴራ፣ አሁን ተረጋጋናት። አሁን ጠዋት የትም ብለን እንፈልጋለን። አሁን ተኛ ብሎ ያባብለዋል ማለት ነው። ጓደኛ ማለት በነገር ላይ እንደዚህ ነው። አይገርም? ውድ የተከበራችሁና የማከብራችሁ እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። ቀጣይ ክፍሉን ይዤ እስከምመጣ ድረስ ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን በድጋሚ ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት ያድርጉ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በቀጣይ እስከምመጣ ድረስ መልካም ጊዜ ይሁን እያልኩኝ ከዚህ ላይ እሰናበታችኋለሁ ማለት ነው የኔ ፍቅሮች። ባይ ባይ።